የመካከለኛው ምስራቅ ቀጠና የተለያዩ ፍላጎት የሚያስተናግድና በርካታ ኃይሎች የያዘ መሆኑ ከሰላም ጋር ያለው ግንኙነት ማዳከሙ ይነገራል። በ10 ሺዎች የሚቆጠሩ ሰዎችን ሕይወታቸውን እንዲያልፍ ያደረገው የእስራኤልና ሐማስ ጦርነት ወደ ማብቂያው ተቃርቦ የደረሱ ጥፋቶች ለማከም እናም የወደሙ ሕንፃዎችን ወደ መኖሪያ መንደርነት ለመመለስ ጥረት እየተደረገ ባለበት በዚህ ሰዓት እስራኤል ወደ ደቡብ ሊባኖስ በማቅናት የአየር ድብደባ ደርሳለች። የእስራኤል መከላከያ ኃይልም በደቡባዊ ሊባኖስ የአየር ላይ ጥቃቶችን መፈጸሙን አረጋግጧል። ታይር በሚባለው አካባቢ የሚገኘው ታይር ዳባ የተሰኘ ሕንፃ በጥቃቱ ሳቢያ መፍረሱን ሚድል ኢስት ሞኒተር ዘግበዋል። ማርጂዮን በተባለ አካባቢ ደግሞ ሌሎች 2 ሕንፃዎች ጉዳት ማስተናገዳቸውን ሊባኖስ ኒውስ ኤጀንሲ ዘግበዋል። የእስራኤል ሰው አልባ አውሮፕላኖች በሊባኖስ ዋና ከተማ ቤይሩትን ጨምሮ በደቡባዊ የአገሪቱ ዳርቻዎች አካባቢ በእጅጉ ዝቅ ብለው ሲበሩ እንደነበርም ተዘግበዋል። የእስራኤል ጦር አካባቢ ላይ ድንገተኛውን ጥቃት ከመጀመሩ በፊት የአካባቢው ነዋሪዎች ቦታውን ለቀው እንዲወጡ ማስጠንቀቂያ ወጥቶ እንደነበርም ተገልጿል። የእስራኤል መከላከያ ኃይል ስለ ጥቃቱ ባወጣው መግለጫም ሂዝቦላህ አካባቢው ላይ በድጋሚ ለማንሰራራት እያደረገ ያለውን እንቅስቃሴ ለማፈራረስ የተደረገ ጥቃት ነው ሲልም አስታውቀዋል። በሂዝቦላህ አመራሮች በኩል ስለ ጉዳዩ ይህ ጥንቅር እስከተዘጋጀበት ጊዜ ድረስ ምንም አይነት መግለጫ አላወጡም። እስራኤል ከዚህ በፊት ያደረገችው የተኩስ አቁም ስምምነት ቢኖርም ሂዝቦላህ በአካባቢ የሚያደርገውን አዲስ እንቅስቃሴ ባየች ቁጥር ጥቃት ማድረሷን እንደቀጠለችበት መሆኑን ተዘግበዋል። የእስራኤሉ ቻናል 12 በበኩሉ እስራኤል ከሂዝቦላህ ጋር ሌላ ጦርነት ለመግጠም እያሰበች ስለመሆኑ ዘግበዋል። በተለይም ሂዝቦላህ እንደ አውሮፓውያን አቆጣጠር በ1982 የእስራኤል መስፋፋትን ተከትሎ የተደራጀ ቡድን መሆኑ ለእስራኤል እንቅልፍ የሚነሳ በሽታ ሆኖ ዘልቋል። ይሁንና እስራኤል ዳግም ወደ ፍልሚያ ትገባለች የሚለው ጉዳይ ዝርዝር መረጃም ይፋ አልተደረገም። ሂዝቦላህ በኢራን ከፍተኛ ድጋፍ የሚደረግለት የአክሲስ ኦፍ አሊያንስ ቡድን አካል ሲሆን በጋዛው ጦርነት ለሐማስ ድጋፍ ካሳዩ ቡድኖች መካከል በቀዳሚነት የሚነሳም ነው። ቡድኑ ከኢራን ሰፊ ድጋፍ ያገኝ እንደነበር ይነገራል። ሂዝቦላህ ከኢራን እስላማዊ ሪፐብሊክ 1500 የሚሆኑ ወታደራዊ ስልጠና የሚሰጡ አሰልጣኞችና ሌሎች በርካታ ድጋፎች አግኝቶም የተቋቋመም ነው። ሂዝቦላህ ለሐማስ ድጋፍ ለማሳየት በሚል ከእስራኤል ጋር በገባበት ግጭት ሳቢያ በርካታ ጉዳቶችን ያስተናገደ ቡድን ነው። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የቅርብ ወዳጅ እንደሆኑ የሚነገርላቸው ቡድኑ ለበርካታ ዓመታት ሲመሩ የነበሩት ሐሰን ናስረላህ በዚሁ ግጭት ሳቢያ ተገድለዋል። ናስረላህ በተጨማሪ ሌሎች የቡድኑ ተተኪ ይሆናሉ ተብሎ ተስፋ የተጣለባቸው መሪዎች በእስራኤል ጥቃት ተገድለዋል። እስራኤል ከሂዝቦላህ ጋር የገባችበትን ጦርነት ለመቋጨት በፈጸመችው ስምምነት ላይ የሚተነኩሳትና ስጋት ላይ የሚጠላት እንቅስቃሴ ካጋጠማት በሂዝቦላህ ላይ እርምጃ ለመውሰድ የሚያስችላትን አንቀጽ አካታለች። ይህን አንቀጽ በመጠቀምም የሰላም ስምምነቱ ከተፈረመ በኋላ በሊባኖስ ተደጋጋሚ ጥቃቶችን ፈጽማለች። የአሁኑ ጥቃትም ይህን ስምምነት አንቀጽ መሰረት ያደረገ መሆኑ የሚያነሱ አካላት እስራኤል ሂዝቦላህ ዳግም እንዳይደራጅ ለማድረግ የማትፈነቅለው ድንጋይ እንደማይኖር የተናገሩት ከዚህ የእስራኤል ሂዝቦላህ ስምምነት ጋር ተመሳሳይ ይዘት እንዳለ የሚነገርለት ስምምነት የተፈራረመው ሐማስም ከስምምነቱ በኋላ ተመሳሳይ የእስራኤል ጥቃቶች እያስተናገደ ይገኛል። ሐማስ የእስራኤልን ታጋቾች አስክሬን እየፈለገ ለእስራኤል እየመለሰ ይገኛል። በመልሱ የእስራኤል ጦር ደግሞ አግቶ ያስቀመጣቸውን ፍልስጤማውያን ዜጎችን እየለቀቀም ይገኛል። ትናንት ሐሙስ ጥቅምት 27 በእስር ቤቶች ውስጥ ተይዘው የቆዩ 5 ፍልስጤማውያን ስለመለቀቃቸውም ተነግሯል። የዓለም አቀፉ የቀይ መስቀል ማህበርም ታጋቾችን ተረክቦ ወደ ፍልስጤም መመለሱን አረጋግጧል። 5 ታጋቾችም ወደ አልአሴቅ ወደ ተሰኘው ሆስፒታል መወሰዳቸው የሐማስ ጽሕፈት ቤት አስታውቋል። በመግለጫው ታጋቾች ያጋጠማቸውን የጤና እክል ስለመኖሩ የተገለጸ ነገር ስለመኖሩ የተባለ ነገር የለም። ከዚህ በፊት በእስራኤል እጅ ቆይቶ የተለቀቁ ታጋቾች የተለያዩ አይነት ጉዳቶች ደርሶባቸው እንደወጡ አስታውሶ የደረሰባቸው ጉዳት ስለመኖሩ ለማረጋገጥ እንዲረዳው ወደ ሆስፒታል መወሰዳቸውንም አስታውቋል። ሁለቱ ቡድኖች ተኩስ አቁም መፈራረማቸውን ተከትሎ እስራኤል 2000 የሚሆኑ ታጋቾችን መልቀቋን ተገልጿል። ከዚህ ውስጥ 1700 የሚሆኑት ከጋዛ ሰርጥ የተወሰዱ ታጋቾች ስለመሆናቸው አናዶሉ ዘግበዋል። በስምምነቱ መሰረት በህመም ውስጥ የሚገኙና የሰብአዊ ድጋፍ የሚያስፈልጋቸው ዜጎች ስለመሆናቸውም ተመላክተዋል። እስራኤልና ፍልስጤም ውስጥ የሚንቀሳቀሱ የሰብአዊ ድርጅቶች መግለጫ ከሆነም 10,000 በላይ ታጋቾች በእስራኤሉ እስር ቤቶች ውስጥ ተይዘው እንደሚገኙ ይገለጻል። በእስር ቤቶች ውስጥ በርካታ ሴቶችና ህጻናት ተይዘው እንደሚገኙ የሚጠቁሙ መረጃዎች በረሃብና ተያያዥ ምክንያቶች ለጉዳት የተጋለጡ ህይወታቸውንም ጭምር እያጡ መኖራቸውንም ይፋ ተደርጓል። በሌላ በኩል የእስራኤል ፍርድ ቤት በአንዳንድ ታጋቾች ላይ የሞት ፍርድ ሊፈርድ መሆኑ ሰምቷል። የብሔራዊ ደህንነት ምክር ቤት በፍልስጤም ታጋቾች ላይ የሞት ፍርድ እንዲፈረድ የሚያሳስብ የጽሑፍ እቅድ ማቅረቡን ሰምቷል። የእስራኤሉ ጠቅላይ ሚኒስትር የዚህ ጉዳይ ዋነኛ ደጋፊ ስለመሆናቸው የእስራኤል የሀገር ውስጥ ሚዲያዎች መዘገባቸውን ሚድል ኢስት ዘግበዋል። የእስራኤል ቻናል 12 እንደዘገበው ደግሞ ለእቅዱ አረንጓዴ መብራት በጠቅላይ ሚኒስትሩ በኩል ስለመብራቱም ዘግበዋል። ዘገባው ምን ጥፋቶችን ላጠፉ የመቅጣት እንደሚተገበር በግልጽ አላስቀመጠም። በሌላ በኩል ለአንድ ሰዋቸው የሚጨነቁት እስራኤላውያን የእስራኤል ፍርድ ቤት የጦር አቃቤ ሕግ ጄኔራል ይፋት ቶማር ከእስር በመልቀቅ ለ10 ቀናት በቁም እስራት እንዲቆዩ መታዘዙን አልጀዚራ ዘግበዋል። የእስራኤል ወታደሮች የፍልስጤም እስረኛን ሲያሰቃዩ የሚያሳይ ቪዲዮ የወጣባቸው አቃቤ ሕጓ በፍርድ ቤት ውሳኔ መሰረት ከቤታቸው እንዳይወጡ የሚያዝ ፍርድ ሰጥቶባቸዋል።
ከቤታቸው እንዲወጡ የተፈቀደላቸው ለምርመራና አስቀድሞ ማሳወቅ ጠበቃቸውን ለማግኘት ብቻ መሆኑን ዘግበዋል። በቀጣዮች 55 ቀናትም በጉዳዩ ላይ የተሳተፉትን ሌሎች ማናገር እንደማይችሉ ተከልክለዋል ሲል የእስራኤሉ ብሮድካስት ካን ዘግበዋል። በቀጣይ ምርመራ የሚያተኩረው በታዋቂው የሰዴ ተይማን እስር ቤት ውስጥ የተቀረጸው ቪዲዮ ከወታደራዊ ክፍላቸው ውስጥ እንዴት እንደወጣ መሆኑን ዘግበዋል። እንደ አውሮፓውያን አቆጣጠር ሐምሌ 2004 ታየው ቀረጻ ፍልስጤማዊው ሲደበደብም ያሳያል። እኚህ አቃቢ ሕግ ድርጊት ዓለምን ሲያነጋግርም ቆይተዋል። የእስረኞች ልውውጡና የአስክሬን የመለሱ ሂደት ዘግይቷል የምትለው እስራኤል ከተኩስ አቁሙ በኋላ 100 የሚሆኑ የሰብአዊ ድጋፎች ጥያቄዎችን ውድቅ ማድረጓም ተዘግበዋል። ተኩስ አቁም ከተፈረመበት መስከረም 30 ወዲህ ጋዛ ሰርጥ ሊገቡ የነበሩ 107 የሚሆኑ የሰብአዊ ድጋፎች ባሉበት እንዲቀሩ፣ አንዳንዶቹ ደግሞ እንዳይገቡ ይዘው ማቆየቱንም ሚድል ኢስት ሞኒተር ዘግበዋል። በድጋፎች ውስጥ ተመጣጠነ ምግብ እጥረት ላለባቸው ዜጎች የሚደርሱ ድጋፎች፣ በቅዝቃዜ ወቅት የሚለበሱ አልባሳት፣ ለሴቶች መጸዳጃ አገልግሎት የሚውሉ ቁሶችን ለማስገባት ጥረት ቢያደርጉም የእስራኤል ጦር ባለመፍቀዱ ምክንያት ድጋፎች እንዳይገቡ መደረጉም ተገልጿል። የድጋፎቹ መነሻ አንዳንዶቹ የሀገር ውስጥ ለጋሽ ድርጅቶች ናቸው፣ ቀሪዎቹ ደግሞ ዓለም አቀፍ ተቋማት ናቸው የሚሉት የሐማስ ቃል አቀባይ የሆኑት ፋራን ሀክ ናቸው። 90% የሚሆኑት የሀገር ውስጥ ረጂ ናቸው ያሉት ሲሆን ወደ 330 የሚሆኑ ተቋማት ስለመሆናቸውም ተገልጸዋል። የእስራኤል ወደ ጋዛ ሰርጥ የሚገባውን የትኛውንም ነገር መፈተሽና ማየት መፈለጋቸው ደግሞ ለሰብአዊነት የሚደረገውን ስራ እንዳይፋጠን እንዳደረገውም ተገልጿል። በተለያዩ አካባቢዎች ላይ ጦርነቶች ሲካሄዱ ለሰብአዊነት የሚደረገው ጥረት ውስጥ የተለያዩ ቡድኖች ቁሳቁሶችን ደብቀው የመላክ አዝማሚያ ያሳያሉ። በተለያዩ መሳሪያዎች ለምግብነት የሚውሉ በተለይም የጦር መሳሪያዎች ለምግብነት በሚውሉ ነገሮች ውስጥ አድርጎ መላክ የተለመደ ተግባር መሆኑ ይነገራል። ይህን ለመከላከል ሲባል በርካታ ሀገራት ጦርነት ሲደረግ ወደ የትኛውም አካባቢ የሰብአዊነት ድጋፍ እንዳይደረግ የመዝጋት አዝማሚያ የሚያሳዩት አንዱ ምክንያት እንደሆነም ይነገራል። እስራኤል በጋዛ የሚገኙ አስክሬኖች አልተመለሱም በሚል አልፎ አልፎ የምታደርጋቸው ጥቃቶች ችግር ይዘው እንዳይመጡ ስጋት እንዳለባቸው ቃል አቀባዩ ተናግረዋል። የእስራኤል ጦር ለአካባቢው ማህበረሰብ መጨነቅና ጥቃቶች ማቆም እንዳለበት ተናግረው ከዚህ በፊት የደረሱ ጥቃት በቂ እንደሆነ አብራርተዋል። አሁን እስራኤል ለቃ ያልወጣችባቸው ቦታዎች እንዳሉ የተናገሩት ቃል አቀባዩ በምስራቅ ፍልስጤም አካባቢ ያሉ ቦታዎችን ይዛ እንዳለች ተናግረዋል። ፍልስጤማውያን አሁን ወደ ምዕራብ ሀገሪቱ ክፍሎች መሻቸውን ቀጥለዋልን ብለዋል። በአጠቃላይ 680 ሺህ የሚሆኑ ስደተኞች እንዳሉ የተናገሩት ቃል አቀባዩ አሁን ላይ ከምስራቅ ወደ ምዕራብ ፍልስጤም የገቡ ዜጎች ቁጥር 113 ሺህ በላይ መዝለቁንም ተናግረዋል። በርካቶች አካባቢያቸውን ሳይለቁ የቆዩ ቢሆንም መኖሪያ ቤታቸውን ፈርሰው በፍርስራሽ ውስጥ እየኖሩ እንዳለም የተገለጸ ይገኛል። ሐማስና እስራኤል የጋዛ ጦርነት በዘላቂነት የማስቆም ኃይል እንዳለው ለሚነገርለት ሁለተኛው ዙር የሰላም ስምምነት እንዳይገቡ ያገዳቸው ጉዳይ ጋዛ ውስጥ የቀሩ እስራኤላውያን ታጋቾች ጉዳይ ቢሆንም ቀጣዩ ስምምነት ለቀጠናው ዘላቂ ሰላም ለማስገኘት አቅሙም በበርካቶች ዘንድ ጥያቄ የፈጠረ ጉዳይ ሆኗል። ሐማስ ትጥቅ እንዲፈታ ብሎም አመራሮች የሚሰጣቸውን የማርያም መንገድ ወደ ሌሎች ሀገራት እንዲወጡ አደርጋሉ የምትለው እስራኤል ይህን የማስፈጸም የሚያስችላትን ስራ እያከናወነች እንደምትገኝም በተደጋጋሚ ትገልጻለች። ጋዛ በፍልስጤማውያን ትመራለች የሚል አቋሙን እያንጸባረቀ የሚገኘው ሐማስ በበኩሉ ከእስራኤል ጋር ያለውን ጉዳይ በዚህ ብቻ ይጠናቀቃል ተብሎ አይጠበቅም። የተደረገ የሚገኘው ትግል ለነጻነት የሚከፈል መስዋዕትነት እንደሆነ የሚያነሱ ሐማስ አመራሮች በተሰመረላቸው መንገድ ላይ ተስማምተው ይጓዛሉ ወይ የሚለው ያልተመለሰ ጥያቄ ሆኖ ቀጥለዋል።